ሩትዬ እንግዲህ የመጨረሻ ውሳኔዋን ለአብርሽ አሳውቃለች። ደስታ የሚባለው ሰውዬ ከህይወቷ አስወጥታለች። ከህይወቴ ይወጣልኝ፣ እኔ አልፈልጋችሁም፣ ሁላችሁንም ከእናንተ ርቄ ነው መኖር የምፈልገው። የጀመርኩት ፕሮሰስ ሁሉም ነገር ተጠናቋል፣ አሁን ሊሄድ ነው፣ ባይ ባይ ብላ እንግዲህ ያው ቲክቶኳ ላይም ፖስታለች ማለት ነው። አዲስ ነገር አለ። ቤተሰብ ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። እና ሩትዬ ትላንት ማታ እንግዲህ ከባድ ነገር ለአብርሃም ተናግራለች። አቶ ደስታንም ከህይወቴ ውጣልኝ እኔ አልፈልግህም ብትለውም ደስታ ደግሞ በግድም በውድም ቢሆን የኔ ካላረኩሽ መቼም አልተውሽም ብለዋታል። እንግዲህ ብለዋታል። አንተ ታፈቅረኛለህ፣ እኔ አላፈቅርህም፣ ስለዚህ ለአንተ ከአንተ ጋር መሆን የለብኝም፣ ከአንተ ጋር የመሆንም ግዴታ የለብኝም ብላለች። አብርሽ ደግሞ አሁን ነገሮቹ ተስካክሎልሽ ከሀገር ለመውጣት ስትዘጋጅ ነው ወይ አልፈለገም የምትይው? ቀደመሽ የት ነበርሽ? ተጠቀመሽበት ነው አላት ማለት ነው። እሷ ውጭ ሀገር የመሄድ የፈለገችውን ነገር ማድረግ አቅሟ አላት። የማንን እገዛ አያስፈልጋትም። ይሄንን በደንብ ጠንቅቀህ እያወቅህ አብርሃም እንደዚህ ማለት አልነበረብህም። የምሬ ነው ማለት ነው። በጣም ነው ያናደድከኝ።